ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 28 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ከሰሞኑን አብይን በተመለከተ የተናገርናቸው ንግግሮች ሰምረዋል። ለራሳችንን ፓስተር አሳየ ወይ ደግሞ ነቢይ አሳየ ብለን እንጥራው እንዴ? እስኪ ሰምተን እንመለስ። እናም በትናንትናው ዕለት ቃለ መጠይቁ ሲተላለፍ አብይ የተገኘው እንደተገመተውና እንደተጠበቀው ሆኖ ነበር። አብይ አህመድ ራሱንም ሆነ ህዝቡን ጠንቅቆ የማያውቅ በመሆኑ የተነሳ እፍረት የማያውቅ አይኑን ተቀንድቦ በሚዲያ ብቅ እያለ መጋጋጡን ባይተውም በህዝብ በኩል ግን አብይ በአሚኮ ቀርቦ የሚናገረው ብቻ ሳይሆን ይሄኛው ቃለ መጠይቅ ግቡን ካልመታ በቀጣይ የትኛው ሚዲያ ላይ ቀርቦ ምን እንደሚናገር ጭምር ይታወቃል። ማለትም አብይ አሚኮ ላይ ቀርቦ በሚናገረው ንግግር አማራን በከፊል ወይም ሙሉ በሙሉ ከጎኑ አሰልፎ ወደ ትግራይ ማዝመት ካልቻለ በቀጣይ በኦቢኤን ወይም በኦኤምኤን ቀርቦ ጸረ ሰሜን ወይም ጸረ አማራና ትግራይ ንግግር በማድረግ የኦሮሞን ህዝብ ከጎኑ ለማሰለፍ ይሞክራል። የኦሮሞ ልሂቃን እስካላከሸፉበት ድረስ ስልጣኑን ለማትረፍ ሲል በዘረኝነት ንግግር ህዝብን በማነሳሳት በታሪክ ብቻ ሳይሆን በህግ የሚያስጠይቀውን እርቂት ይጠምቃል። ባህር ነጋሽ ቡልችሱን ዶሬ ደማ ኦሮሞ ኤርትራ ኬሰት መጋሊ ጉዶ tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu maal beekuuf maqaa moggaasanii? ሆነ ተከናወነ ማለት አሁን ነው። ሆነ ተከናወነ ማለት አሁን ነው። አባቴ አብይ አህመድ በአሚኮ ቀርቦ አማራውን ማነሳሳት ካልተቻለው፣ አማራውን አነሳስቶ ትግራይ ላይ ማዝመት ካልተቻለው፣ የወንበሩ ጠባቂ ማድረግ ካልቻለ በኦቢኤን ወይም ኦኤምኤን ቀርቦ የኦሮሞን ህዝብ መቀስቀስ ይጀምራል። ሰሜኖች እየመጡል ነው፣ ስልጣንህን ሊነጥቁ እየመጡ ነው፣ ኦሮሞ አገር መምራት አይችልም ተባለ ብሎ የራሱን ድክመት ለህዝብ ማከፋፈል ይጀምራል፣ ህዝብን ማነሳሳት ይጀምራል በማለት ስንናገር ነበረ። ይህም ካልተሳካለት አዲስ አበባን ቀብድ በማስያዝ ከተማ ውስጥ ያለ ነፍጠኛ ጠራርገህ አስወጣ የሚል ቅስቀሳ ሲያደርግ ይሰማል። የኦሮሞ ህዝብ የሁቱ ሚኒሻ ለማድረግ የተቻለውን ጥረት ሁሉ ከማድረግ አይመለስም። የኦሮሞ ኤሊት ይህን እቅዱን ተረድተው ካላከሸፉበት በስተቀር በማለት ስንናገር ነበር። ይኸው በተናገርነው መሰረት አብይ አህመድ ሰሞኑን አሚኮ ላይ ቀርቦ ጸረ ትግራይ የሆኑ ነገሮችን በማነብደብ አማራን ለመቀስቀስ ጥረት አድርጎ ነበረ። በህገ መንግስቱ አንተን የፈረጀ ማን ነው? ጠላት ብሎ የፈረጀ ማን ነው? በሙዚቃዎቹ የሚያንቋሽሽ ማን ነው? በድርጅቱ ማኒፌስቶ እና ፖለቲካ ፕሮግራም ላይ ህዝብን እንደ ህዝብ ጠላት ብሎ የፈረጀው ማን ነው እያለ ሲቀሰቅስ ነበረ። ዛሬ እነሱ የሚሰሩትን ማንመለከት ይመስል እነሱ በጽሁፍ ነው፣ በንግግር ደረጃ ነው። አብይ አህመድ ግን በተግባር አማራን ማጥፋት ያስፈልጋል በማለት አዲስ አበባ ላይ ያካሄደውን አብዮት የምንረሳው አይደለም። አዲስ አበባ ላይ የተካሄደው የዲሞግራፊ ለውጥ አብዮት ተብሎ ሊገለጽ የሚችል ነው። በጣም በሚገርም ሁኔታ ነባር የአዲስ አበባ ከተሞች እንዲፈራረሱ ተደርገዋል። በኮሪደር ልማት ስም አዲስ አበባ ላይ የሰራው ስራ የምንረሳው አይደለም። ከክልሉ ውጭ ያለው አማራ ላይ እሱም አልበቃ ብሎ ደግሞ አማራ ህዝብን እንደ ህዝብ ወሮ እያወደመ የሚገኘው አብይ አህመድ በማኒፌስቶ የአማራን ህዝብ ሲቀሰቅሰው አስበሃል? የፖለቲካ ፕሮግራሙ ላይ የዛሬ ስንት ዓመት ማለት ነው፣ የዛሬ 40-50 ዓመት ጫካ በነበሩበት ሰዓት ላይ እንዲህ ብለው ጽፈው ነበረ ብሎ ለመቀስቀስ ሲሞክር አስበዋል? ከ15 ቀን በፊት ወደ ጎጃም አምርቶ አረር ፍም ሲደፋ የታየው በድሮን አማራን የሚቀጠቅጠው አብይ አህመድ ትናንትና የሚገርም ዘገባ ቢቢሲ አውጥቷል። ልታነቡት ትችላላችሁ። በጣም ዘግናኝ ታሪኮችን የያዘ ዘገባ ቢቢሲ አውጥቷል። ለዛም ዘገባ ልናመሰግነው እንወዳለን። ከዚህ በፊት የአማራ ሴቶች በአንድ ዓመት ውስጥ ወደ 3000 አካባቢ ሴቶች መደፈራቸውን የሚገልጽ ፕሮግራም ሰርቶ ነበር። ስለዚህ አለማመስገን አይቻልም። በተረፈ ግን እንደተናገርነው ሁሉ አብይ አህመድ የአማራን ህዝብ ማንቀሳቀስና ትግራይ ላይ ማዝመት ለወንበሩ እንዲሞት ማድረግ ካልቻለ የኦሮሞን ህዝብ ይቀሰቅሳል ባልነው መሰረት ተከስቶላችኋል። አባቴ ባህረ ነጋሽ እያለ መጥቶላችኋል። አክሱም፣ አካሱማ፣ መተማ፣ ሞቱማ የሚለውን ትርክት ይዞ መጥቷል አብይ አህመድ። መቼም ዶክተር ሚልኬሳ ሚዲጋ ተርጉሞ ሲያቀርበው በጣም በርካታ ነውር እንደሚናገር ለመገመት ነብይ መሆን አይጠይቅም። በአማርኛ
የኢትዮጵያውያን በሚያዳምጡት ቋንቋ የሚናገረው ነገር ተጋሮዎችም፣ ኦሮሞዎችም፣ አማራዎችም በሚያዳምጡት ቋንቋ የሚናገረው ነገር በዛ ልክ ፍጥጥ ያለ አይን ያወጣ ከሆነ በአፋን ኦሮሞ ሌሎች አይሰሙትም ተብሎ በሚታሰቡ ቋንቋማ በጣም በርካታ ነገር መናገሩ የሚቀር ጉዳይ አይደለም። በተረፈ ፌስቡክም ላይ ጭምር ስንናገር ነበረ። አብይ አህመድ አሁን አሚኮ ላይ ቀርቦ አማራ ማንቀሳቀስ ካልቻለ በቀጣይ የሚከሰተው በኦቢኤን ነው፣ በኦኤምኤን ነው። የኦሮሞን ህዝብ ተነስ ነፍጠኛን ጠራርጋ አስወጣ፣ እየመጡልን ነው፣ ሰሜኖች እየመጡ ስለሆነ ወጥተው ወንበርህን ጠብቅ፣ ልጆችህን ታደግ በማለት ይቀሰቅሳል በማለት ስንናገር የነበረው አሁን ላይ ተከስቷል ማለት ይቻላል። ነብይ ያሳየ ብዬ ራሴን የጠራሁትም ስለዛ ነው። በነገራችን ላይ ብልጽግና የከሰሰኝ በ7 የክስ ዝርዝሮች ነበረ ፍርድ ቤት ስመላለስ የነበረው 1 ዓመት እና ከብዙ ቀጠሮ በኋላ ክሱ ሲነበብ 7ቱም ተፈጻሚ ሆነዋል። 9 ወር ከ10 ወር ምልልስ በኋላ ክሶቹ ሲነበቡ ሁሉም ተግባራዊ ሆኖ ነበር። ስለዚህ አሁንም እየተናገርናቸው ያሉ ነገሮች በመሳካት ላይ ይገኛሉ። ይህንን ደግሞ ኢትዮጵያኖችም ይረዳሉ። ሳየ ደርቤ ብቻ ሳይሆን እያንዳንዱ በትንሹ ማሰብ የሚችል ሁሉ ሊረዳው የሚችለው እውነት ነው። እኔ እንደውም ባለፈው ባዘጋጀሁት አርቲክል ላይ ያቀረብኩት ነገር ምን የሚል ነው? አሚኮ ላይ ቀርቦ የሚናገረውን ብቻ አይደለም የኢትዮጵያ ሕዝብ የሚያውቀው አሚኮ ላይ ቀርቦ ምን እንደሚናገር ሳይናገር ራሱ አብይ ሳይናገር የኢትዮጵያ ሕዝብ ምን እንደሚናገር ያውቃል። እሱ ብቻ አይደለም፣ በቀጣይ ደግሞ የትኛው ሚዲያ ላይ ቀርቦ ለየትኛው ሕዝብ ምን አይነት ንግግር እንደሚናገር የኢትዮጵያ ሕዝብ ጠንቅቆ ያውቃል። አብይ የኢትዮጵያን ሕዝብ አያውቀውም። የኢትዮጵያ ሕዝብ ግን አብይን ያውቀዋል በማለት ነበረ ተናግሬ የነበረው። አሁን ላይ የተባለው ነገር ሁሉ እውነት ሆኗል። ሌላው እንግዲህ ቀጣይነት ዶክተር ሚኬሳ ተርጉመው የአብይን ጉድ የሚያሰሙን ይመስለኛል። አብይ ተሸንፏል፣ ተቀበዝባዥ ሆኗል፣ ውርደት ጌጥ ሆኗል፣ የበሰበሰ ዝናብ አይፈራም በሚል አስተሳሰብ የሚመራ ሆኗል። ይህንን ኢትዮጵያውያን ለማየት አይናችሁን ካልጨፈናችሁ በስተቀር አብይ አህመድ መሸነፉን ትረዳላችሁ። ቆሌው ከራማው ሁሉ ነገር ተገፎ አባቴ ተቅበዝባዥ ሆኖልሃል፣ ተቅበዝባዥ ሆኗል። እንደ በፊቱ ክብሩን መጠበቅ ተስኖት አሁን ላይ በየሚዲያው እየመጣ የመጨረሻውን እድል እየሞከረ ይገኛል። ስለዚህ ይህ ጉዳይ ከመሸነፍ የሚመጣ ነው። የበሰበሰ ዝናብ አይፈራም በሚለው አስተሳሰብ ከመመራት የሚመጣ ነው። የመጨረሻው ኢንተርቪው ይመስለኛል። የመጨረሻው ኢንተርቪው አብይ አህመድ ከዚህ በኋላ ህዝብን ከጎኑ ለማሰለፍ የሚያደርገው ጥረት አይኖርም። ምናልባት የአዲስ አበባን ኬዝ እሷን በመጠቀም የአዲስ አበባን ኮዝ በመጠቀም የኦሮሞን ህዝብ ለመቀስቀስ ሊሞክር ይችላል በአመራሮቹ በኩል ተነስ። ምክንያቱም ሰሜኖቹ ወደፊት መምጣት ሲጀምሩ በተለያየ አቅጣጫ የተለያየ ኃይል መምጣት ሲጀምር የአዲስ አበባ ህዝብ ተነስቶ ግልብጥ ብሎ መጥቶ ያጠፋኛል የሚል ስጋት ስለሚሰማው አብይ አህመድ የቅስቀሳ ስራ ይሰራል። አዲስ አበባ ውስጥ ያለውን አማራና አማርኛ ተናጋሪ ላይ የኦሮሞ ህዝብ በትር እንዲያነሳ ይቀሰቅሳል። ግን የሚሳካለት አይመስለኝም። የኦሮሞ ሊቃን እየተነጋገሩበት ይገኛሉ። አብይ አህመድ የመጨረሻ የእድሜ ዘመኑ ላይ ተስፋ በመቁረጡ የተነሳ ህዝባችንን እንዳያስበላው ምን እናድርግ በሚለው ጉዳይ ላይ እየተነጋገሩ ይገኛሉ። ኦሳ ሳይቀር ኦሳ የመሳሰሉት የኦሮሞ አሶሲሽኖች ሳይቀሩ ሰሞኑን ስብሰባ ነበራቸው። ዋናው ሲነጋገሩበት የነበረው ጉዳይ አንድም አብይ አህመድ አብቅቶለታል፣ ስለዚህ ስርዓቱን እንዴት እንታደገው፣ ሁለተኛ ደግሞ የአብይ አህመድ ጥፋት ለኦሮሞ ህዝብ እንዳይተርፍ ምን እናድርግ በሚለው ጉዳይ ላይ ሲነጋገሩ እንደነበር የደረሰ መረጃ ያመለክታል። ስለዚህ አብይ አህመድ የሚያደርጋቸው ኢንተርቪዎች አሁን ላይ እየተሸነፈ መሆኑን የሚያሳዩ ናቸው። ከአማርኛ ወደ አፋን ኦሮሞ መንሸራተቱ የመሸነፍ ውጤት ነው። ኢትዮጵያውያንም ማነሳሳት አልቻለም። በአማርኛ ተናግሮ ሲዳማውን፣ አፋሩን፣ ሶማሌውን፣ አማራውን ሌሎችን ማሳመን አልቻለም። ስለዚህ በቋንቋ የተደብቄ የኦሮሞ ህዝብ ማንቀሳቀስ ከቻልኩ የሚል አስተሳሰብ ዝቅ ብሎ መምጣቱን መገመት የሚከብድ አይደለም። የታሰሩትን በመፍታት ፈንታ የታሰሩት ይፈታሉ ተብሎ ሲታሰብ እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው፣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው የመሳሰሉት እነ ዳዊት በጋሻው ይፈታሉ ተብሎ ሲታሰብ በፖለቲካው ሜዳ ሲንቀሳቀሱ የነበሩትን እያሰረ ይገኛል። እነ ኢሳቅ ወልዳይን የኢሃፓ ህዝብ ግንኙነት ኃላፊ ዛሬ ደግሞ እና አበባ አካሉ መታሰራቸው ተሰምቷል። ጠበቃ አበራ ንጉስም በቁጥጥር ስር ውሏል። ታየ ደንደዓ ይፈታል ተብሎ ሲታሰብ ጠበቃውን እስር ቤት አስገብቶታል። ቢያንስ ሀገራዊ ምክክር የታሰሩትን አማራዎች የታሰሩትን በማንነታቸው፣ በፖለቲካዊ አመለካከታቸው፣ በሃይማኖታቸው የታሰሩትን ይፈታል ያስፈታል ተብሎ ሲታሰብ ምክክር በሚደረግበት ሰዓት ላይ አብይ አህመድ ጉምቱ የሚባሉ ፖለቲከኞችን፣ ጠበቆችን እስር ቤት እያስገባ ይገኛል። ለምን ከተባለ ስለተሸነፈ ነው።
ኢትዮጵያ ተፋላሚዎች ጥምረት ፈጥረው ሲመጡ ህዝቡን አደራጅተው ሊያስበሉኝ ይችላሉ ብሎ የሚያስባቸውን እስር ቤት እያስገባ ይገኛል። ዛሬ ያደራጃሉ ብሎ የሚያስባቸውን እስር ቤት እያስገባ ነው። ነገ ደግሞ ይደራጃል ተብሎ የሚታሰበው ህዝብ ላይ ዘመቻ ሲከፍት አብይ አህመድ ይታያል። በአዲስ አበባ የሚኖሩ ተጋሮዎችም እንደዚሁ በቁጥጥር ስር እየዋሉ ይገኛሉ። በአዲስ አበባ የሚገኙ የትግራይ ተወላጆችም እስር ቤት እያስገባቸው መሆኑን የደረሰን መረጃ ያመለክታል። በተረፈ እና አበበ አካሉን ያሳሰራቸው ግርማ ሰይፉ ነው። ግርማ ሰይፉ ሆዱ ከሞላ አባቴ ቤተሰቡን አሳልፎ ይሰጣል። በጣም የሚገርም ሰው ነው። እኔ እንደሱ አይነት አደርባይ ፖለቲከኛ በኢትዮጵያ ታሪክ ውስጥ ተከስቶ የሚያውቅ አይመስለኝም። የብልጽግና ሰዎች እኮ በሱ ልክ ሂደው ሲላተሙ አትመለከቱም። አማራውም ጋር፣ ኦሮሞውም ጋር፣ ትግሬውም ጋር፣ ኢትዮጵያውያን ጋር፣ ኦርቶዶክስ ጋር፣ እስልምና ጋር ሁሉም ጋር ግብግብ ይገጥማል አባቴ። በዛ በኮሪደር ልማት ሰበብ መዝረፍ የተሳካለት ግርማ ሰይፉ የኮሪደሩን ተቋራጮች ይህን ያህል ብር ካልሰጣችሁኝ ገንዘብ እንዳይከፈላችሁ አደርጋለሁኝ እያለ የሚበዘብዘው እና የሚዘርፈው ግርማ ሰይፉ ባለፈው አበበ አካሉ እንዲታሰር ጥቆማ ሰጥቶ ነበር። ስለዚህ በሱ ጥቆማ መሰረት አበበ አካሉ ታስሯል ማለት ይቻላል። ለሚስጥረ ስላሴንም በቀጣይ ሊያስገቧቸው ይችላሉ። ይሄ ደግሞ የመሸነፍ ውጤት ነው። አብይ እየተሸነፈ በመምጣቱ የተነሳ ለአርቲስት ቲቪ እና ለአሃዱ ሬዲዮ ሳይቀር ማስጠንቀቂያ ሰጥቷል። እንግዲህ እነዚህ የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች የካርኒቫል ወይም ደግሞ የፌስቲቫል ሚዲያዎች ተብለው ሊጠሩ የሚችሉ ናቸው እና የካርኒቫል የፌስቲቫል የሲምፖዚየም ሚዲያዎች ለሚባሉት ማስጠንቀቂያ ሰጥቷል። አብይ አህመድ እነሱን እንኳ ማስተናገድ የሚችል የፖለቲካ ስነ ምህዳር መፍቀድ ተስኖት በፖለቲካ ጉዳይ ላይ ዘገባ የሚሰሩ ይቅርና የካርኒቫል የፌስቲቫል ሚዲያዎችም ጭምር አሁን ላይ የመጨረሻ ማስጠንቀቂያ እየተሰጣቸው ይገኛሉ። በነ ዮናታን ተስፋዬ በኩል የመጨረሻ ማስጠንቀቂያ እየሰጠ ይገኛል። ዮናታን ተስፋዬ ዛሬ በሚያደርጉት ነገር ነገ አንገታቸውን መድፋታቸው አይቀርም። ትናንት ሰማያዊ ፓርቲ ምናምን ውስጥ ሆኖ ስለ ሚዲያ ነፃነት እና ስለ ዜጎች ሰብአዊና ዲሞክራሲያዊ መብት ሲሟገት የምናውቀው ዮናታን ተስፋዬ ለብልጽግና ከፈረመ በኋላ ግን በዚህ ልክ አፋኝ ሆኖ ተከስቷል። እነ ጥበቡ በለጠ ማለት የኢትዮጵያ ጋዜጠኞች ማህበር ፕሬዚዳንት ነበር። እነ ዳዊት በጋሻው፣ እነ አባይ ዘውዱ፣ እነ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው የመሰሉ ጋዜጠኞች ሲታፈኑ ጥበቡ በለጠ አብይ አህመድ ፊት ለፊት ቁጭ ብሎ አንዳንድ ጥያቄዎችን ይጠይቅ ነበር። እንደዚህ የሚል ጥያቄም አንስተዋል ጋዜጠኞች። እኔ ሳልሆን ይህን ጥያቄ ያነሱት ከግል ሚዲያዎች የመጡ ጋዜጠኞች መሆኑ ይታወቅልኝ እያለ ጥያቄ ሲጠይቅ ነበር የምናውቀው ጥበቡ በለጠ። አሁን ወደ እነሱ ሳይቀር መንደርደር ጀምሯል። የመጨረሻ ማስጠንቀቂያ ተሰጥቷቸዋል። በቀጣይ ሚዲያዎቻቸውን ከመዝጋት ባለፈ እነሱም እስራት ሊያጋጥማቸው ይችላል። ይሄም ከመሸነፍ የመጣ ነው። ሌላው አብይ አህመድ ህዝብን ማንቀሳቀስም የተሳነው የተሸነፈ ስርዓት እየመራ በመሆኑ የተነሳ ነው። ህዝብን ለማንቀሳቀስ ወደ ታሪክ ጉያ ውስጥ ገብቶ ለሱ የሚጠቅመውን ነገር አምጥቶ ህዝብን ለማንቀሳቀስ ቢሞክርም ህዝብና ህዝብን ለማጣላት ጥረት ቢያደርግም አማራና ትግራይን ለማጋጨት እየሞከረ ቢሆንም እሱ ጥላቻ በዘራ ቁጥር እንደውም ፍቅራችን እየጨመረ መጣ። አብይ አህመድ ጥላቻ በዘራ ቁጥር ፍቅር እየጨመረ መጣ። አባቴ እሱ ሊበትነን ሲሞክር ትደራጃለህ። ምክንያቱም አብይ አህመድ ለህዝብ የሚሰጠው ምክር በሙሉ አውዳሚ ነው ተብሎ ተደምድሟል። አብይ አህመድ ከሚናገረው በተቃራኒ የሆነ ነገር መተግበር ጠቃሚ መሆኑ ተረጋግጧል። ስለዚህ የሚበታትን ነገር ሲናገር ህዝብ እየተሰባሰበ አስቸገረ። በመሆኑም አሁን አብይ ህዝብን ማንቀሳቀስ የተሳነው የተሸነፈ ስርዓት እየመራ ይገኛል። የኦሮሞ ልሂቃን ግን አብይን ሊያስቆሙት ይገባል። ግድቡን ሽጦታል። ዛሬ የሰራሁትን ፕሮግራም ገብታችሁ ተመልከቱት። ገስግስ ጃናሞራ የላከለንን አርቲክል መሰረት በማድረግ ጠዋት የሰራነው ፕሮግራም አለ። በጣም ወሳኝ ፕሮግራም፣ ግቡና ተመልከቱት። አብይ አህመድ ግብፅ ግድቡን እንድታስተዳድር የመቆጣጠር ስራ እንድትሰራ ፈቅዶላታል። ያንን የሚመራም ኮሚቴ ተዋቅሯል። አባቴ ተዋቅሯል። እና ከአሜሪካ በቀረበ ጥያቄ መሰረት እናንተ ጽምዶን እንድታጠፉልኝ ይፈልጋለሁ፣ ማዕቀብ እንድትጥሉ፣ አሸባሪ ብላችሁ እንድትፈርጁልኝ ይፈልጋለሁ። ያንን ካደረጋችሁ ግድቡን አሳልፌ ከመስጠት አልመለስም ማለቱ ተሰምቷል። በናዝሬት በተካሄደ መድረክም ላይ አብይ አህመድ የኦሮሞ ልሂቃንን ሰብስቦ ይህንን ዶክተር ሚልኬሳም ጭምር ሲናገረው የነበረ ነው። የኦሮሞ ልሂቃንን ሰብስቦ ሰሜኖች መጥተው ወንበሩን ከተቆጣጠሩት ግድቡ ምን ያደርጋል? ግድቡ ለኦሮሞ ሕዝብ ምንድን ነው በማለት ጠይቋል አሉ። ስለዚህ ግድቡን መሸጡ ተረጋግጧል። ለኦሮሞ ምኑ ነው በማለትም መድረክ ላይ ማውራቱ በነ ዶክተር ሚልኬሳ ሳይቀር ተዘግቧል። ስለዚህ
አሁን ግድቡን ከመሸጥ ባለፈም በቀጣይ አገር አፍርሶ ኦሮሚያ ጉያ ውስጥ ለመወሸቅ ጥረት እያደረገ ይገኛል። አማራውን ከጎኑ ማሰለፍ ካልቻለ፣ ሲዳማውን ሶማሌውን ማሰለፍ ካልቻለ በቀጣይ ኢትዮጵያን አፈራርሶ ኦሮሚያ ጉያ ውስጥ ይደበቃል። የኦሮሚያ ካልተሳካ ጅማ ገብቶ ሸዋ ላይ ዘመቻ ሲያውጅ ሊሰማ ይችላል። ጀዋር መሐመድ እንደተናገረው ነው። ኦሮሚያን ከጎኑ አሰልፎ ኦሮሚያን መገንጠሉ ካልተሳካለት በሻሻን ይገነጥላል እንዳለው አብይ አህመድ ወደዛ እየተንደረደረ ስለሆነ የኦሮሞ ልሂቃን ሊያስቆሙት ይገባል። ሌላው የሸረሪናን ዘመቻ ይመለከታል። የሸረሪና ዘመቻ እንግዲህ በሽንፈት ተጠናቋል። የብልጽግና ሰዎች በኤአይ የተሰሩ ምስሎችን በመለጠፍ ሸረሪናን እንደተቆጣጠሩት፣ ድል እንደቀናቸው፣ አርሚ ሰባን እንዳከሰሙት እየተናገሩ ቢሆንም እውነቱ ግን ከዛ በተገላቢጦች ነው። ትናንት እነ መሳይ መኮንንም ሲዘግቡን ነበር። ከትናንት ወዳ እኔ የደረሰኝን መረጃ መሰረት በማድረግ እቅጩን ተናግሬያለሁ። እቅጩን ማለት ነው። ስለዚህ 9 ወር ዝግጅት ተደርጎበት የሸረሪና ዘመቻ ለመጠናቀቅ የፈጀበት ሰዓት 9 ሰዓት ብቻ ነው። አባቴ 9 ወር ተዘጋጅቶ አብይ አህመድ ሸረሪና ላይ ትንኮሳ መክፈት አለብኝ ከአማሾቹ ጋር ማለት ነው። ከሰሊጥ ፖለቲከኛው ጋር ከወልቃይቱ ብአዴን ጋር ተነጋግሮ እነዚህ ሰዎች እኮ በሌላ አቅጣጫ እየመጡ ነው። እንደምታስታውሱን ነው ጌታቸው ረዳ ለምንድነው በሌላ አቅጣጫ የምትመጡት? በሸረሪና ብትመጡ እኮ አሳማኝ ነው፣ የትግራይም ህዝብ ከጎናችሁ ይሰለፋል እያለ ሲቀሰቅስ ነበረ። ያንም ማድረግ ባለመቻላቸው የተነሳ አብይ አህመድ ምን ባደርግ ይሻላል ብሎ ሲመካከር ከርሞ ለምን እነሱ በዛ ካልመጡ እኛ እንሄድባቸውም ተብሎ ሰፊ ዝግጅት ሲደረግበት ነበር። ጌታቸው ረዳም እንዲህ በማለት ሲናገር ነበረ። ስደተኞችን ፕሮቴክት ለማድረግ አይደለም ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ሽመራው ትግራይ ልመለስ ብለህ ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ። ጌታቸው ረዳ የተናገረው እንደሰማችሁት ነው። እንግዲህ ቲዲኤፍም ሆነ የህወሓት አመራሮች ከፋኖ ጋር ባደረጉት ስምምነት መሰረት በፍጹም በወልቃይት ግንባር የሚከፈት ዘመቻ መኖር የለበትም በመባሉ የተነሳ በሌሎች አካባቢዎች ላይ ግን ህልውናቸውን ለመታደግ የሚያስችሉ እንቅስቃሴዎችን ሲያደርጉ ነበር። ይሁንና ግን ለጎንደር የማያስበው ግን በጎንደር ስም የሚምለው የወልቃይቱ ብአዴን ከአብይ አህመድ ጋር ተነጋግሮ ጦርነቱን በዛ ግንባር ከፍቷል። ሸረሪና ላይ ትንኮሳ ፈጽሟል። ባይሳካላቸውም ማለት ነው። ያ ትንኮሳ 9 ወር ዝግጅት ተደርጎበት በ9 ሰዓት የተጠናቀቀ ቢሆንም ለጎንደር ህዝብ እንደማያስቡ በሚገልጽ መልኩ በዛ በኩል ጦርነት እንዲከፍት ፈቅደውለታል። ጦርነት አንፈልግም፣ በሌላ አቅጣጫ ከፈለጋችሁ መዋጋት ትችላላችሁ ይላሉ ማለት ነው። በዛ በኩል ጦርነት እንዲከፈት ካደረጉ በኋላ ተቃራኒ የሆነ ነገር ሲያወሩ ትሰሟችኋላችሁ። በነገራችን ላይ ይሄ ኃይል ቅጭቅጩን ስትነግረው በተለይ ደግሞ ከሁሉ አካባቢ የሚሰነዘሩ ትችቶችን ቲም ገዱ ይልሃል ማለት ነው። ቲም ገዱ አሁን እኔ ስጽፍ አሳየ ብለው መልስ አይሰጡም። ቲም ገዱ ይሉና በተለይ ከሁሉ አካባቢ የሆነ ትችት ሲሰነዘር ቲም ገዱ በማለት አንድ አካባቢ ሲያንቋሽሹ ትሰሟችኋላችሁ። ግን በታሪክ አንድም ቀን ቢሆን ቲም ገዱ ብለው ከግለሰብ ባለፈ ህዝብን የመሳደብ ስራ ሲሰሩ እኔ ለአንድም ቀን ወሎ ተሰደበ ብዬ ቀስቅሼ አላውቅም። ወደፊትም ቢሆን ላደርግ አልችልም። በታሪክ ማለት ነው። ራሴን ችዬ ነው አስተያየት የምሰጠው። የሚመጣውንም አጸፋ አሳየ ደርቤን ውዬ ነው የምቀበለው። እስኳድን አስተያየት ስትሰጠው፣ ትችት ስትሰነዝርበት በራሱ ቆሞ ያንን ትችት ማስተናገድ ስለማይችል ጎንደር ተሰደበ ይልሃል ማለት ነው። ጎንደር ተሰደበ እስኳድ ተባለ ይልሃል ማለት ነው። እንዴት ነው የምታስቡት? በታሪክ እስኳድ የሚባለው ስብስብ የጎንደርን ህዝብ ሊወክል አይችልም። እስኳድማ ጸረ ጎንደር ነው አባቴ፣ ጸረ ጎንደር። ከአማራ በላይ ከኢትዮጵያ በላይ ከማንም በላይ ጎንደርን የሚጠላ ጸረ ጎንደር ስብስብ ነው። እንዴት ነው ጨዋውን ጀግናውን የጎንደር አማራ ልትወክል የምትችለው? እንዴት ነው? በታሪክ ማለት ነው። ግን በራሱ ቁሞ መከላከል አይችልም። ቅጥረኛ በመሆኑ የተነሳ አቅም አልባ በመሆኑ የተነሳ እስኳድ ብለህ የሚሰራውን ነውር ስታጋልጠው ጎንደር ተሰደበ ይልሃል ማለት ነው። ግን ቲም ገዱ እያሉ እኔ ደውዬለት የማላውቀው አመራር ጋር አቧር ነው የአንድ አካባቢ ህዝብ ለመሳደብ እየሞከሩ ቢሆንም አንድም ቀን ፌስቡክም ላይ ሆነ በዚህ በጠለስ ሚዲያ የወሎ ህዝብ ተሰደበ ብዬ ህዝብ ውስጥ ለመደበቅ ሞክሬ አላቅም። በእነዚህ ሰዎች የሚዋረድ ህዝብ ስለሌለ፣ በእነዚህ ሰዎች ከሚሰደብ ህዝብ ስላልወጣው
እና አላማቸው እንደዛ ነው። በነገራችን ላይ አላማቸው እንደዛ ነው። አሳየም ሁሉ ሆኖ እንዲመጣ ይፈልጋሉ። ከጎንደር በኩል ትችት የሚሰነዝርባቸውም እዛው አካባቢውን ወክሎ ተወሽቆ እንዲመጣ ይፈልጋሉ። የሸዋውም እንደዛ፣ የጎጃሙም እንደዛው። ምክንያቱም ዋነኛ አላማ አማራ መበታተን ስለሆነ አማራ ክልልን በታትኑት፣ ጎንደርን ከነጠላችሁት ከአማራ ከወልቃይት ጋር ክልል አደርጋችኋለሁ ተብሎ ቃል ስለተቀባላቸው ነው። ሰሞኑን ከኢትዮጵያውያን አስተሳሰብ፣ ከአማራዎች አስተሳሰብ፣ ከየትኛውም ማሰብ ከሚችል ዜጋ አስተሳሰብ በተቃራኒ የሆነ ነገር ሲያነበንጉ የምታዩቸው ጎንደርን ከአማራ ከነጠላችሁት ከወልቃይት ጋር ክልል አደርጋችኋለሁ፣ ምን አለፋችሁ ጎጃም ጋር ባህር ዳር ላይ እኔ መንግስት አለብኝ ያላችሁ ከምትጨቀጨቁ ሰፊ ፖቴንሻል ያለው መሬት አላችሁ። ስለዚህ ራሳችሁን የቻላችሁ ክልል እንድትሆኑ ጎንደርን ከአማራ የመነጠል ስራ ስሩ ስለተባሉ ነው። የሚሰሩትን ስራ ተመልከቱ። ከትግራይ ጋር ብቻ አይደለም፣ አሁን ከአማራ ጋር እያቃቃሩት ይገኛሉ። አጸፋውን እኮ እያዩት ነው ፌስቡክ ላይ። ኢትዮጵያውያን ራሱ በግርምት እየተመለከቷቸው ነው። በአዲስ አበባ የሚኖሩ አማራዎች ኢትዮጵያውያን ምን አይነት አስተሳሰብ ነው እያሉ አፋቸውን ከፍተው እየተመለከቱ ይገኛሉ። አስተያየት መስጠት የሚችሉ ደግሞ እየተቃወሟቸው ነው። ምንድን ነው ከኢትዮጵያ በተቃራኒ የሆነ ፍላጎት ማቀንቀን? የአማራ ህዝብ እየወደመ አይደለም ባይበላስ ቢቀር እያሏቸው ይገኛሉ። 2 ቢሊዮን ብር ተመድቦላችኋል ነው የምላችሁ። 2 ቢሊዮን ብር ከጎን የሚያሰልፉት ፋኖም ጭምር ከአብይ ጎን የሚያሰልፉት ፋኖም ጭምር አስከድተው እንዲያመጡ ያንም እየተሳካላቸው ነው ብዬ አስባለሁኝ። 2 ቢሊዮን ብር ነው የተመደበላቸው። ስለዚህ ስኳድ ማለት በፍጹም የጎንደርን ህዝብ አይወክልም። ጸረ ጎንደር ነው። ከማንም በላይ እየዋደመ የሚገኘው የጎንደርን ህዝብ ነው። 2 ቢሊዮን ብር ተመድቦ የቤተሰቡን የግሉን ህይወት ለማሻሻል ህዝብን እየሸጠ የሚገኝ ስብስብ ነው። እና ትናንት አንድ ፖስት ጽፌ ነበር። መስጋት ያለብህ መፍራት ያለብህ ስኳድ ሲተች ሳይሆን ሲያደንቅ ነው። ስኳድ ካደነቀ ህዝብን ክድሃል ማለት ነው። በህዝብ ጥቅም በተቃራኒ ተሰልፈሃል ማለት ነው። ተሳስተሃል ማለት ነው። ራስን ገምግም በማለት ትናንት ተናግሬያለሁ። እና ይሄ ግብስብስ በየመንደራችን ሊያቧድነን ይፈልጋል። ያንን ግን በታሪክ ልናደርግ አንችልም። በተረፈ ከሰሞኑ የተካሄደው ዘመቻም የጎንደርን ህዝብ ሰውተው አብይ አህመድን ለማትረፍ ማቀዳቸውን የሚገልጽ ነው። ቅጭቅጩን ነው የምንናገረው አባቴ፣ ቅጭቅጩን ከፍተኛ የሆነ ጥፋት እያደረሱ ስለሆነ በአማራ ፖለቲክስ ውስጥ በኢትዮጵያ ፖለቲክስ ውስጥ እንደ ቀጠና በታሰቡ ነገሮችን በሙሉ አፈር ድሜ አብልተው አንድ ጨቅላ መሪ ለማንገስና ስልጣን ላይ ለማኖር እየተንደፋደፉ ስለሆነ ምንቆጥበው ቃላት ሊኖር አይችልም። በተረፈ የሸረሪኖ ዘመቻ ሰፊ ዝግጅት ተደርጎበት በ9 ሰዓት የተጠናቀቀ ነው። በ9 ሰዓት ካጠናቀቀ በኋላ አሁን ጦር ኃይሎች ላይ አጥሚትና ሾርባ እየቀቀለ ይገኛል። ብልጽግና ግሉኮስ ሰክቶ ሰፊ ዝግጅት ያደረገበትን ዘመቻ ማለት በሽንፈት አጠናቆ አሁን ላይ አጥሚትና ሾርባ እየቀቀለ ይገኛል። ግሉኮስ ሰክቶ ማለት ነው። ምን እያልኩ እንደሆነ ይገባችኋል ብዬ አስባለሁኝ። ስለዚህ የሸረሪና ዘመቻ አንደኛ የጦርነት ግንባሩን ያዛወረ ነው ማለት ይቻላል። ተፋላሚ ኃይሎች ድሮን መታጠቃቸው የታየበት ነው። ድሮን ነው ጨዋታውን የቀየረው። በነገራችን ላይ አብይ አህመድ ያ የመታችሁ ድሮን እኮ መከላከያን የመታው ድሮን በስተት የኛ ድሮን እኮ ነው የእነሱ እኮ አይደለም እያለ እየቀሰቀሰ ይገኛል አሉ። ሌላውም ጦር ፈርቶ እንዳያፈገፍግ ማለት ነው። ሌላውም በሌላ ግንባርም ያለው ፈርቶ እንዳያፈገፍግ በስተት የተሳሳተ መረጃ ደርሶን የራሳችንን ጦር የመታ ነው በራሳችን ድሮን ነው የነሱ አይደለም እያለ እንደሚገኝ ሰምተናል። ሌላው አብይ አህመድ ዋጋ እንደሌለው ከዚህ በኋላ ስልጣን ላይ ቆያለሁ የሚለው ቅዠት ዋጋ እንደሌለው ያረጋገጠበት ነው። ከሁመራና ጎንደር ሆስፒታል ባለፈ ጦር ኃይሎች እና የአዲስ አበባ ሆስፒታሎች በቁስለኞች የተሞሉበት ተብሎ ሊገለጽ የሚችል ነው። የአብይ አህመድ እቅድ የከሸፈበት ነው። የህወሓት ጄኔራሎች የተጠረጠሩበት ነው። የሸረሪናው ውጊያ አስቀድማችሁ ሚስጥር ሰጥታችኋል ተብለው ነጻርቃን አብዛኞቹ የህወሓት ጄኔራሎች የተጠረጠሩበት መሆኑን የደረሰ መረጃ ያመለክታል። ምክንያቱም አብይ አህመድ ሌሊቱ ሊነጋ አካባቢ ማለት ነው 11 ሰዓት ላይ ተራራውን ሲደበድብ የሀገር መሳሪያ ሲያርከፈክፍ የነበረ ቢሆንም እነሱ ግን መረጃ ደርሷቸው አብዛኛውን ጦራቸውን ከተራራው አስወጥተው ነበረ። ከሸረሪና ወደኋላ እንዲያፈገፍግ ማድረግ ችሎ ነበረ። ስለዚህ መረጃ ሰጥታችኋል፣ ተራራ ስታስተበድቡን ካደራችሁ በኋላ ጠዋት ላይ በድሮን አስመተታችሁናል በማለት የህወሓት ጄኔራሎች የተጠረጠሩበት ነው። በአስቸኳይ ቲፒኤፍን ወደ መከላከያ መቀላቀል አለባችሁ ተብለዋል። እናንተ የምትመሩት ለብቻ ነጥላችሁ የምትመሩት ጦር እንዲኖር አልፈልግም። አርሚ 71ዶችም ማለት ነው አርሚ 71 ተብለዋል። አዲስ አበባ ያሉ ጄኔራሎች ስምረት፣ ሳልሳይ ወያኔ ምናምን የሚባሉ የአብይ ተጋሩ ተብለው የሚጠሩ በሙሉ በኦህዴድ ዘንድ በአብይ ዘንድ አርሚ 71 ተብለው ተፈርጀዋል። አርሚ 71 ነገ የሆነ ነገር አጣብቂኝ ውስጥ ብንገባ
ይሄ ኃይል ያንቀናል ተብሎ አርሚ 71 የሚል ስያሜ ተሰጥቶታል። ስለዚህ የምትመሩትን ቲፒኤፍ መቀላቀል አለባችሁ የሚል ትእዛዝ እንደተሰጣቸው ሰምተናል። በተረፈ ግን የሸረሪናው ውጊያ አብይ አህመድ ዋጋ እንደሌለው ያረጋገጠበት ነው። ለዛም ነው በአስቸኳይ አሁን ወደ ኦቢኤን ተሸጋግሮ የኦሮሞ ህዝብ እንደ ህዝብ ካላንቀሳቀስኩ በስተቀር ዋጋ የለኝም በሚል አስተሳሰብ እንዲነፋደፍ ያደረገውም ሸረሪና ላይ ያስተናገደው ሽንፈት ነው። ሌላው የብልጽግናን ዝርፊያ ይመለከታል። አብይ አህመድ ጭንቀት ውስጥ በመግባቱ የተነሳ ለክፉ ቀን ያስቀመጣቸውን ፋይሎች በመምዘዝ አመራሩን እያስፈራራ ይገኛል። ሰሞኑን የአመራር ፋይሎች እየወጡ ይገኛሉ። ለምን ብላችሁ ከጠየቃችሁ አብይ አህመድ አመራሩን ማሸማቀቅ ፈልጓል። ለክፉ ቀን ብሎ ያስቀመጣቸውን ፋይሎች እየመዘዘ መውጣት ጀምሯል። ለምሳሌ ያህል የሙፈሪያት ተቋም የፈጸመውን ዝርፊያ የሚያሳይ መረጃ ሰሞኑን ተልቆ ነበር። እሱ ብቻ አይደለም። እነ ዶክተር አብርሃም በላይ የሚመሩት የመስኖና ቆላማ ሚኒስቴር በኢትዮጵያ ሀብት ላይ ያደረሰው ጉዳት በኦዲተር ተረጋግጦ እንዲቀርብ አድርጓል። አብይ አህመድ እንዲቀርብ አድርጓል። ለምን ካላችሁ ሙስናን እየተዋጋ ስለሆነ አይደለም፣ አመራሮቹን እያስፈራራ ነው። አመራሮቹን እያስፈራራ በመሆኑ የተነሳ ነው። ስለዚህ ሰሞኑ የወጡ ኬዞችን ስትመለከቱ የሙፈሪያት ተቋም ከ1 ቢሊዮን በላይ ሀብት መዝረፉን የሚገልጽ መረጃ ወጥቶ ነበር። የመስኖና ቆላማ አካባቢዎች ሚኒስቴር እንደዚሁ 3 መኪና ለመግዛት 186 ሚሊዮን ብር አካባቢ ማውጣቱን ከ1 ቢሊዮን ብር በላይ እንደዚሁ መዝረፉን የሚያረጋግጥ መረጃ ወጥቶ ነበር። ትናንት ሳምን ወጣ። አረጋ ከበደ ወደ አዲስ አበባ ሲሄድ ለሚያርፍበት ቤት ማስጨረሻ 66 ሚሊዮን ብር መበላቱን በነ አቀንጭራ በኩል የሚገልጽ መረጃ እንዲወጣ አድርጓል። እና አቀንጭራ ታውቁታላችሁ ብዬ አስባለሁኝ። በና ቀንጭራ በኩል አረጋ ከበደ ወደ አዲስ አበባ ሲሄድ ለሚያርፍበት ቤት ማስጨረሻ 66 ሚሊዮን ብር መከፈሉን የሚገልጽ ሰነድ ወጥቶ ማታ ላይ ጉድ ስንባባል ነበር። እኔም የፌስቡክ አካውንቴ ላይ ለጥፌው ነበረ። 66 ሚሊዮን ብር እና አረጋ ከበደ አባቴ የልጆቻቸውን ማሳደጊያ አፓርተማ እያስገነቡ ነው። የአማራን ህዝብ የሚያወድሙት፣ የአማራን ህዝብ ክልላቸውን እያስወደሙ፣ አዲስ አበባ ላይ ግን ልጆቻቸውን የሚያሳድጉበት ቤት ማስጨረሻ 66 ሚሊዮን ብር ማስከፈላቸውን የሚገልጽ ሰነድ ወጥቷል። ይህ እንግዲህ የወጣው ሰነድ ብቻ ነው። ባህር ዳር ላይማ ትልልቅ አፓርትመንት እንዳላቸው ይታወቃል። ሰነዱ ባይወጣም በባህር ዳር ቅንጡ አፓርታማ የሌለው አመራር ልታገኝ አትችልም። አዲስ አበባ ላይ ግን ለማስጨረሻ ተብሎ ማለት ነው፣ ህንፃውን ለማጠናቀቂያ እንዳይመስልህ፣ ማስጨረሻ ተብሎ 66 ሚሊዮን ብር መበላቱን የሚገልጽ የምታዩት መረጃ ወጥቷል። የና ቀንጭራ ቡድን የክልሉን ስልጣን ለብቻው መቆጣጠር ይፈልጋል። በነገራችን ላይ ክልል ላይ ያሉ አመራሮችን ጠራርጋችሁ ለብቻችን ስጡን፣ ለብቻችን ከሰጣችሁን አማራ ክልልን አስከብረን እናስረክባለን እያሉ ኦህዴዶችን መለማመጥ ከጀመሩ ዋላ ደር ብለዋል። ግን ኦህዴድ ተረድቷል ደግሞ እነዚህ ሰዎች አቅም አልባ መሆናቸውን፣ አፍ ብቻ እንደቀራቸው፣ በኢትዮጵያውያን ዘንድ መጠላታቸውን አረጋግጧል። በፊት ከፊት ሆነው ፖለቲካውን ሲመሩት የነበሩት እነሱ ናቸው እኮ። ፖለቲካውን ሲመሩት የነበሩት እነሱ ነበሩ ማለት እስኳድ መለው ግብስብስ ማለት ነው። የተወሰኑ ከሸዋ አሉ፣ ከወሎ አሉ፣ ከጎጃም አሉ። በርከት ያሉት ግን ከጎንደር ናቸው። እና የክልሉን ስልጣን ከሰጣችሁን አማራ ክልልን አስከብረን እናስረክባለን ቢሉም ሊሰጣችሁ አልቻለም። ስለዚህ ይችን ሰነድ በነ አቀንጭራ በኩል በመውጣት እና አረጋ ከበደን የማሸማቀቅ ስራ ተሰርቷል። አሁን አረጋ ከበደ በሙሉ አቅሙ ወደ ዘመቻ ይገባል። ምክንያቱም መልእክቱ ደርሶታል። ያ ሰነድ የወጣበት ምክንያት ግልጽ ይሆንለታል እና እስካሁን ድረስ አማራ ላይ ሲያደርግ ከነበረው ጉዳት በላይ እንደሚያደርስ ይታመናል። በተረፈ አንድ የሚናገሩት ነገር አለ። የሰሊጥ ፖለቲከኛው ሲተች ከሰሊጡ እኮ 95%ን የሚጠቀሙት የጎጃም ባለሀብቶች ናቸው፣ የጎጃም ባለሀብቶች እኮ ናቸው የሚል መልስ ሲሰጡ ይሰማሉ። ከሚመረተው ሰሊጥ 95%ን የሚጠቀሙት የጎጃም ባለሀብቶች ቢሆኑ ኖሮ ወልቃይት ወደ ትግራይ ይመለስ ብለው እና ቀንጭራ ዘመቻ ይከፍቱ ነበር። አይደለም እንዴ? ባህሪያቸውን እኮ እናውቃለን አይደል? ባህሪያቸውን ጠንቅቀን እንረዳለን። የጎጃም ቢሆን አይደለም 95% የሚጠቀሙ ቢሆን ኖሮ የወልቃይት መሬት ወደ ትግራይ ይመለስ ይሉ ነበረ። ምክንያቱም ማንጋ እንደሚፎካከሩ፣ ማንጋ ሲወዳደሩ፣ ማንን ሲመቃኙ እንደሚውሉ እንደሚያድሩ አሳምረን እናውቃለን። ከዛ ውጭ ግን ባለሀብቶች ሰሊጥ እየገዙ ወደ ውጭ ኤክስፖርት ሊያደርጉ ይችላሉ። ይሄ የንግድ ጉዳይ ነው። መሬቱን የተከፋፈለው ግን ማን እንደሆነ ይታወቃል። እና
ልክ እነ ሰሊጥ መሬት ሁሉ ስልጣንንም መቆጣጠር የሚፈልጉ በመሆናቸው የተነሳ ያ መረጃ ተልኮላቸው ትናንት ጮቤ ሲጨፍሩ አድረዋል። ይህን እንቃወሞ ይገባል። በነገራችን ላይ አረጋ ከበደን አብይ አህመድ ያስረዋል ብለን ባናስብም ሌባ መሆኑ ግን ተረጋግጧል። ሌባ አሁን ስልጣን ላይ ያለ የባዕዳን አመራር በአጠቃላይ ከኦህዴድ ጋር ያስተሳሰረው ርዕዮተ ዓለም አይደለም። ሌላ ምንም አይነት ምክንያት የለም። ጥቅም ነው፣ ዝርፊያ ነው። እንደፈለጋችሁ እየዘረፋችሁ ህዝባችሁን ጨፍጭፉልኝ የሚል ውል በመፈራረማቸው የተነሳ ነው። ኦህዴድ የሚዘርፉበትን እድል ፈጠረላቸው። እነሱ ደግሞ ኦህዴዶች አማራ ክልል ላይ ገብተው ህዝብ የሚጨፈጭፉበትን እድል ፈጥሮላቸዋል እና አረጋ ከበደ ተጠያቂ መሆናቸው አይቀርም። አረጋ በዚህ ልክ ከዘረፈ ግን ተመስገን ጥሩነህ ምን አይነት ዝርፊያ ፈጽሞ ይሆን? ስንት ቢሊየን ዘርፎ ይሆን ብዬ መጠየቄ ደግሞ አልቀረም። አብይ አህመድ እኮ በ400 ቢሊዮን ብር ነው አይደለ ቤተመንግስቱን እየገነባ የሚገኘው። አዲስ አበባ ያለውን የብርሃኑ ጁላን ቤት አይታችሁታል እንዴ? ፎቶውን ፈልጌ ያጣሁት የሆነ ሰዓት ላይ አስቀምጨው ነበር ጋለሪ ላይ በፈልገን ላገኘው አልቻልኩም። አባቴ ዋይት ሃውስን ትንቃለህ ነው የምልህ። የብርሃኑ ጁላን ቤት ብትመለከት ዋይት ሃውስን ትንቃለህ። የመሐመድ ተሰማን ቤት ያያችሁት ይመስለኛል። ባህር ዳር ላይ ያስገነባውን ህንፃ ያያችሁት ይመስለኛል። ስለዚህ ሀገር እየተዘረፈ ነው ማለት ይቻላል። በአጠቃላይ ሀገር እየተዘረፈ ይገኛል። 98 ቢሊዮን ብር ከአርቲስቶች ጋር በመመሳጠር መብላታቸውንም ሪፖርተር ጋዜጣ መውጣቱ የሚዘነጋ አይደለም። ፌዴራል ፖሊስ ግን ይህ መረጃ በመውጣቱ የተነሳ ጋዜጣው ላይ ሲዝትበት ነበር። በሺህ የሚቆጠር መኪናዎች ሊብሬያቸው በግለሰብ ስም ተመዝግቦ ተገኝቷል። በሺህ የሚቆጠሩ የመንግስት መኪናዎች በግለሰብ ስም ተመዝግበው ሊብሬያቸው በግለሰብ ስም ተሰርቶ መገኘቱም ባለፈው በጠለስ አድርሰናል፣ መረጃውን ማለት ነው። ሌላ በአመራሮች የተመዘበረ 5 ቢሊዮን ብር እንደዚሁ ሳይመለስ መቅረቱን የሚያሳዩ በጣም በርካታ መረጃዎች ይወጡ ይገኛሉ። መረጃዎች አሁን ለምን መውጣት ጀመሩ ከተባለ ግን ህይወታችሁን አበላሸዋለሁ የሚል መልእክት ለማስተላለፍ ስለተፈለገ ነው። አብይ አህመድ ህይወታችሁን አበላሸዋለሁ፣ እኔ የስልጣን ዘመን እንዳበላሻችሁት ሁሉ አቅማችሁን ስራ ባለመስራት እንዳበላሻችሁት ሁሉ ከዛ በኋላ እኔን ከሀገር አባራችሁ እናንተ ተረጋግታችሁ ወይም ደግሞ ይቅርታ ጠይቃችሁ ሀገር ቤት የምትኖሩበት እድል ሊኖር አይችልም። ያፈራችሁትን በዝርፊያ ያፈራችሁትን ሀብት አትበሉትም። እሱን ከማብላታችሁ በፊት እበላችኋለሁ የሚል መልእክት ማስተላለፍ ስለፈለገ ነው። የአረጋ ሰነድ መውጣቱ የብልጽግናን የብአዴንንም መፈረካከስ ያሳየ ነው። ሌላው የአጉጉሙ ሊቀመንበር ሀጂ ኢብራሂም በአንከር ሚዲያ ቀርበው ቃለመጠይቅ አድርገዋል። ሀጂ ኢብራሂም በአንከር ሚዲያ ቀርበው ቃለመጠይቅ አድርገዋል። ተጣምረናል አሉ። ተጣምረናል። አዎ በኢትዮጵያ ያለን የትጥቅ ድርጅቶች በአጠቃላይ ጸረ ብልጽግና ጸረ ኦህዴድ ትግል ለማድረግ ተጣምረናል በማለት ተናግረዋል። ትናንትና ዝግጅት ላይ ነን፣ ሰፊ ዝግጅት እያደረግን እንገኛለን። ስለዚህ ዝግጅታችንን ወደ ተግባር ምዕራፍ ለማሸጋገር የመጨረሻ ምዕራፍ ላይ እንገኛለን። በቅርቡ ስልጣን ላይ ያለውን አገዛዝ እንጠርገዋለን በማለት ሀጂ ኢብራሂም ተናግረዋል። መሬት ላይ እየሰራችሁ እንዳለ ነው የምንሰማው። ስለዚህ በቀጣይ ምን እንጠብቃለን? ድል እንጠብቃለን። በቃ እናሸንፋለን ብለን ነው የምናውቀው። እናሸንፋለን በእርግጠኛ ሰው እንደሰማችሁት ነው ሀጂ ኢብራሂም የተናገሩትን። ጥምረት ተፈጥሯል፣ ስለዚህ በቅርቡ ድል እናደርጋለን የሚል መልእክት አስተላልፈዋል። ትናንት የአባላ ወረዳ ፍትህ ጽሕፈት ቤት ኃላፊ አቶ ሙህድን እንድሪስ አጎጉሙን ተቀላቅሏል። የፍትህ ጽሕፈት ቤት ኃላፊው በአፋር ክልል የአባላ ወረዳ ፍትህ ጽሕፈት ቤት ኃላፊ አቶ ሙህድን እንድሪስ እንደዚሁ አጎጉሙን መቀላቀሉን የደረሰ መረጃ ያመለክታል። ሲዳማ ወደ ትግል ገብቷል። የደቡብ ነፃ አውጪ ግንባርም እየተመሰረተ መሆኑን የጠለስ ምንጮች ገልጸዋል። ጋምቤላ፣ ሶማሌ፣ አፋር፣ ጉምዝ ጥምረቱን ተቀላቅለዋል። አሁን ላይ አብዛኞቹ ክልሎች ጥምረቱን መቀላቀላቸው ይታወቃል። ከትናንት ወዳ የቆቦ ባንኮች ገንዘብ ማሸሻቸው ተሰምቷል። ወደ ወሎ መረጃ ስንሸጋገር ማለት ነው። ከትናንት ወዳ አብዛኛው የሰሜን ወሎ ባንኮች ገንዘብ ማሸሻቸው በጠለስም ጭምር ገልጸን ነበረ። ትናንት ደግሞ የወልዲያ፣ የደሴ፣ የኮምቦልቻ ባንኮች ብራቸውን ወደ አዲስ አበባ መጫናቸውን የደረሰ መረጃ ይገልጻል። በትናንትናው ዕለት የወልዲያ፣ የደሴ፣ የኮምቦልቻ ባንኮች ብራቸውን ወደ አዲስ አበባ መጫናቸውን የደረሰ መረጃ ያመለክታል። ለምን ከተባለ እዛ አካባቢ የተሰባሰበ ያለው የቲዲኤፍ ፋይል ከዛም ባለፈ ደግሞ በፋኖም በኩል ብዙ ዝግጅት እየተደረገ በመሆኑ የተነሳ አገዛዙ ባንኮች ውስጥ የተከማቸን ገንዘብ ማሸሽ ጀምሯል። ከዚህ በላይ መሸነፍ አለ እንዴ? ያለፈው የዛሬ 5-6 ዓመት የተከሰተው ነገር ሊከሰት እኮ ነው አባቴ። አቤት በዛ ጊዜ ስናጣው የነበረው እንቅልፍ
ስናጠው የነበረውን ቀልፍ አባቴ አብይ አህመድ አምጥቶ ህዝባችን ላይ ጦርነት ወርውሮበት ጦርነት አሸክሞት ስንወራጭ ነበር፣ ቀንና ሌሊት ስንለፈልፍ። አቤት እኔ እንደዛ ዘመን የደከምኩበትን ዘመን አላስታውስም። ከዛሳ እንደነገ ቅዱስ ዮሐንስ ሊሆን ማለት ነው ሌሊት ላይ መጡላችሁ ማለት ነው። ሌሊት ላይ ሳይሆን ጠዋት አካባቢ መጡ። መስከረም 1 ቀን እኮ ነው። ልጆቼ ፊት ስንት ነገር እየፈጸሙ ወደ እስር ቤት ወሰዱኝ። ለምን ከተባለ የዘመን መለወጫ ዋዜ ማለት መጪው አዲስ ዓመት ለትግራይና ለአማራ መልካም ዘመን እንዲሆንላቸው እመኛለሁ፣ በመካከላቸው ያለውን ግጭት ፈተው አብረው የሚኖሩበት እንዲሆን እመኛለሁ ብዬ ለጠፍኩ ፌስቡክ ላይ። ዳንኤል ክብረ መጣና አሳየ ምን ሆነ ነው እሱም ፖስት አጥፈው እንጂ አለኝ። ለምንድነው ማጠፋው? መጪው አዲስ ዓመት እኮ የአማራና የትግራይ ህዝብ አብረው የሚኖሩበት እንዲሆን እመኛለሁ የሚል እኮ ነው ስል አይ እነሱ ጋር አብረው መኖር አይቻልም አጥፈው አለኝ። አላጠፋም አልኩኝ። ከዛ ጠዋት በሁለት ፓትሮል የተጫነ ፌዴራል ፖሊስ መጣላችሁ ስናይፐር ደግኖ ለበዓል ሊያከብር ከጫካ የመጣ ሽፍታ ሊይዙ መጡላችሁ። እዛው እነሱ ቢሮ ፌዴራል ፖሊስ ቢሮ ፊት ለፊት እኮ ነበር የምሰራው። እዛ ካለ ፌዴራል ቢሮ ውስጥ ነው የምሰራው። ቋሚ አድራሻ አለኝ። እና የዘመን መለወጫ ጠዋት ላይ መጥተው እንደወሰዱኝ የምረሳው አይደለም። አሁን ያ ጊዜ ሊከሰት ነው አባቴ፣ ሊከሰት ነው። ልዩነቱ ምንድነው? እንደ በፊቱ የደመላሿ ወልዲያ ህዝብ እባካችሁ ነቅላችሁ ወጣችሁ የመጣባችሁን ኃይል መልሱ እያልን ማንቀሳቀስ መሆናችን ነው። የወልዲያም ህዝብ የደሴም ህዝብ አብዛኛው የወሎም የሰሜን ወሎም አብዛኛው አማራ አካባቢ ያለ ህዝብ አሁን ላይ አንጋጦ ነፃ አውጪ እየተጠባበቀ ይገኛል። ነፃ አውጪ ግበር ክፈል ሲባል 1 ወር ስጡኝ ብሎ ጠይቋል ብያቸዋለሁ። የአማራ ህዝብ 1 ወር ስጡኝ ከዛ በኋላ ከፍላለሁ ብሏል። ለምን? እየመጣ ያለውን ኃይል በመረዳቱ። አሁን ላይ ብልጽግና አይመጡም እነሱ እኮ ተራራ ለተራራ ጫካ ለጫካ የሚዞሩ ሆነዋል፣ ሸለቆ ለሸለቆ የሚንከራተቱ አድርገናቸዋል በማለት ፈንታ ባንክ ውስጥ ያለ ብር ወደ ማሸሽ ተሸጋግሯል። ይሄ ደግሞ የሚያሳየው እየተሸነፈ መምጣቱን ነው። ሌላው እኩሉ አመራር ደግሞ ልጆቹን ወደ አዲስ አበባ ማሸሹን የደረሰ መረጃ ያመለክታል። የባዕድ አመራሮች ቤተሰቦቻቸው ጋር እየደወሉ እያስጠነቀቁ ይገኛሉ። ዋጋ እንዳከፍሉ የቅርብ ዘመዶቻቸውን ማለት ነው። የእኛ ዘመድ መሆናቸውን ስለሚያውቁ እንዳይገሏችሁ ባካችሁ መደበቂያ ጥጋችሁን ብታዘጋጁ ጥሩ ነው እያሉ ጥሪ እያደረጉ ይገኛሉ። ይሁንና ነሻለቃ ድርሳን ለጦራቸው በሰጡት ስምሪት ደግሞ በታሪክ አመራር ባጠፋው ቤተሰብ ላይ እርምጃ መውሰድ ይሄ የኦህዴድ መገለጫ ነው። ሳሙኤል ባለድል ሸፈተ ብሎ ቤተሰቦቹን ሰብስቦ እስር ቤት ማስገባት ትናንት ቢቢሲ ላይ የወጣውን አይታችኋል። አብዛኛውን ጊዜ ጥቃት አድራሹን ሳይሆን ጥቃት ያደረሰውን ሰው ቤተሰብ ሂደው እንደሚረሽኑ ጭምር ቢቢሲ ላይ ወጥቷል። ስለዚህ እንደዚህ አይነት ተግባር የኦህዴድ መገለጫ ነው፣ የአማራ መገለጫ አይደለም ብሎ ጦሩን ስምሪት ሲሰጥ እንደነበር የሰማችሁት ነው። የሆነ ሆኖ ግን የባዕድን አመራሮች ቤተሰቦቻቸው እየደወሉ እባካችሁ ሽሹ እያሉ ይገኛሉ። ሰሜን ሸዋም ትርምሱ ተጧጡፏል። ሰሜን ሸዋ አካባቢም እንደዚሁ የስጋት ደመና ማንዣበቡን የደረሰ መረጃ ያመለክታል። የጎንደር ሚሊሻና ፖሊስ ዞር በል ብሏል አሉ። ሰሞኑን እንግዲህ መከላከያ ሲያፈገፍግ ወደዛ አካባቢ የወልቃይቱ ብአዴን ያዘመተው የተከዜ ዘብ ላይ ጉዳት መድረሱ የሚዘነጋ አይደለም። ሀቅ ስለሆነ ማለት የተከዜ ዘብ ቢሳካለት ነገ ወደ ጎንደር ፋኖ አፈሙዙን አዙሮ ፋኖ ላይ ሲተኩስ ታገኘዋለህ። ምክንያቱም የብአዴን ሚሊሻ ነው የሚያዘው፣ አረጋ ከበደ ነው የሚያዘው፣ ተመስገን ጥሩነህ ነው የሚያዘው፣ ኦህዴድ ነው የሚያዘው፣ የወልቃይቱ ብአዴን ስለሆነ። ስለዚህ አገዛዝ ጸረ ኢትዮጵያ ጸረ አማራ ብቻ ሳይሆን ጸረ ጎንደር በመሆኑ የተነሳ ዞር በል ብሏል። የጎንደር ሚሊሻና ፖሊስ ዞር በል፣ በታሪክ ከዚህ በኋላ ከአንተ ጎን ተሰልፌ ህይወቴን ልሰጥ አልችልም ማለቱ ተሰምቷል። ሌላው በአማራ ምድር አፈሳ ተጧጡፏል። የሳምንት ስልጠና ከተሰጠን በኋላ ዛሬ አስመረቅን እያሉ ይገኛሉ። የአማራ ክልል ዩኒቨርሲቲዎች በአጠቃላይ የሚሊሻ ማሰልጠኛ ሆነዋል። በግዳጅ የታፈሱ ወጣቶችና የሚሊሾች ማሰልጠኛ ሆነዋል። ካምፓሶቻችሁ ወታደራዊ ጣቢያ ወታደራዊ ካምፕ እንዲሆን የፈቀዳችሁ የዩኒቨርሲቲ ፕሬዝዳንቶች ነገ ዋጋ ተከፍላላችሁ። እናንተን ከአረጋ ከበደ፣ ከተመስገን ጥሩነህ፣ ከሽመልስ አብድሳ፣ ከአብይ አህመድ ለይተን አናያችሁ። ሌላው ባለፈው ዘመቻ ላይ ከትግራይ ጋር በተካሄደው ዘመቻ ላይ ከፍተኛ የሆነ የዘር ማጥፋት ቅስቀሳ ሲያደርግ የነበረው ጀኔራል ባጫ ደበሌ በአዲስ ንግግር ተከስቷል። ያኔ ከትግራይ ጋር ጦርነት በሚደረግበት ሰዓት ትግራዮችን የማይበቀል አማራ ሽሉኖ ማህፀን ውስጥ ቢቀር ይሻለዋል፣ ባይረገዝ ይሻለዋል፣ ቢጨነግፍ ይሻለዋል የሚል የጥላቻ ንግግር በማድረጉ ሲወቀስ የነበረው ባጫ ደበሌ
በሌላ ንግግር ተከስቷል። ሌላ ጅምላ እልቂት ሊፈጥር የሚችል ንግግር ተከስቷል። ከቢቢሲ ጋር ባደረገው ቃለ ጠይቅ ምን አለ የሚለውን እስኪ አይተን እንመለስ። እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። እንደሰማችሁት ነው። ባጫ ደበሌ ስኳር ያዘው የሆነ ነገር ያዘው ይመስል ልቅልቅ ብሎ ፊቱ ተለዋውጦ ቆዳው ተገለባብጦ እንደምታዩት አቅም አንሶት ትንፋሹ ቁርጥ ቁርጥ እያለ እንተላለቃለን ሲል ተሰምቷል። ኦሬዲ አልቀናል እኮ ምኑን ተላለቅ ነው? ኦሬዲ አልቀናል። ባጫ ደበሌ ግን በጣም የታመመ ይመስል ልቅልቅ ብሎ ተዳክሞ የፊት ገጽታው ተለዋውጦ በአደረገው ቃለ መጠይቅ ላይ ምን ሊያደርጉ ይመጣሉ? ኦላም በለው ፋኖም በለው ምን ሊያደርጉ ነው? ወደ 4 ኪሎ የሚመጡ ምን ሊያደርጉ ነው ማለት ሲጠይቅ ይሰማል። ጄኖሳይደርን ሊቀጡ ነው የሚመጡት። ጄኖሳይደርን ሊቀጡ ዙፋን ላይ ሊቀመጡ ነው የሚመጡት። እንኳን እነ ዘመነ ካሴ ይቅርና እንኳን እነ ሄኖክ አዲሴ ይቅርና አብይ አህመድም 4 ኪሎ ገብቶ ተቀምጧል። አብይ አህመድ የተባለ ማፊያ ኢትዮጵያን ዘርፎ ጨፍጭፎ በ8 ዓመት ውስጥ 4 ሚሊዮን ኢትዮጵያን ቀረጣጥፎ የበላው የኢትዮጵያን ሕዝብ ያደኸየው ኦሊጋርኪው አብይ አህመድ እንኳን ቤተመንግስት ተቀምጧል። አንተ እንኳን ዳንኪረኛው ጄኔራል 4 ኪሎ መግባት ችለሃል አባቴ። እንደገና ወደ ስልጣን ተመልሰ ጄኖሳይድ መፈጸም ችለሃል። እንኳን ጄኖሳይደርን ሊቀጡ የሚመጡት ይቅርና ፍትህን ሊያረጋግጡ የሚመጡት ይቅርና ብልጽግና የተባለ ስርዓት የለሽ ስርዓት እንኳን 4 ኪሎ ገብቶ መቀመጥ ችሏል። ባጫ ደበሌ ግን ምን ሊያደርጉ ይመጣሉ? ስልጣን ላይ ሊቀመጡ ነው ወይ የሚመጡት በማለት ይጠይቃል። አዎ ስልጣን ላይ ሊቀመጡ ነው የሚመጡት። ገንዘብ ከፈለጉ እንስጣችሁ አለ። ሁሉን ነገር በገንዘብ ነው የሚያስቡት። ኦህዴዶች እንደዛ እኮ ናቸው፣ በገንዘብ ነው የሚያስቡት። ስልጣን ስትሰጣቸው እንደፈለክ የሚዘርፉበትን እድል እንደፈጠርክላቸው ነው የሚያስቡት። እና ሁሉን ነገር እያንዳንዷ በየቢሮ ስትሄድ እያንዳንዷን አገልግሎት በገንዘብ የመነዘሩት የኦህዴድ ሰዎች ገንዘብ ከፈለጉ እንስጣቸው አለ። ከዛ ውጭ ግን ስልጣን አይገኝም። የህዝብ ጥያቄ ተመልሷል። በዲሞክራሲ መንገድ የተመረጠ መንግስት ወንበር ላይ ተቀምጧል አለ። አልቻላችሁበትም። ፕሮፓጋንዳ እንኳን እንዴት እንደሚሰራ ፖለቲካ እንዴት እንደሚሰራ እንኳን ንዋው የላችሁም። ምንም አይነት እውቀቱ የላችሁም። እና መጨረሻው በዚህ አካሄድ ከቀጠላችሁ መጨራረስ ነው። እንተላለቃለን አለ። ታልቃላችሁ የሚለው ዛቻ ተቀይሮ እንተላለቃለን መባል መጀመሩ አንድ ምርታ ነው አይደለም እንዴ? ትናንት ሲዛትብን የነበረው ታልቃላችሁ፣ ህዝባችሁን ታስጨርሳላችሁ ነበረ። ዛሬ እንተላለቃለን ተብሏል። ስለዚህ ከትናንቱ እብሪት በተወሰነ መልኩ ዝቅ ማለታቸውን የሚገልጽ ነው። ከዛ ውጭ ግን ኦሬዲ አልቀናል እኮ ማለት እንወዳለን። አልቀናል እኮ ምን ሰውነታችን እኮ የለም። ባጫ ደበሌ ወይ መስተዋት መመልከት አንዳንድ ጊዜ ጥሩ ነው። አልቀናል፣ ምኑን ተላለቅ ነው? ከመምጣታችን በፊት እኮ እርሶ አልቀዋል ማለት እንወዳለን። በተረፈ ግን ይሄ የባጫ ደበሌ ንግግር በአብይ አህመድ ትዕዛዝ የተነገረ መሆኑን ማወቅ ያስፈልጋል። ነገ የኦሮሞን ህዝብ አነሳስቶ እንዳልኳችሁ የአዲስ አበባ ህዝብ ላይ ያዘምታል። ያ ንግግር በባጫ ደበሌ ተጀምሯል። ነገ አብይ አህመድ ይቀጥላል፣ እነ ሽመልስ አብዲሳ ይቀጥላሉ። ያምኖ ግን ከሽንፈት ሊተርፉ አይችሉም አባቴ። ምናልባትም የሩዋንዳውን እልቂት ፈጽመው የኦሮሞን ህዝብ የውቱ ሚኒሻ የሚሆንበትን እድል ፈጥረው ስልጣናቸውን ከማጠናቀቅ ባለፈ በዚህ አኳኋን መንግስት መሆን አይቻልም። መንግስት ለመሆን አልተፈጠራችሁም። እነ አብይ አህመድ አልተፈጠሩም። እነ ባጫ ደበሌ አልተፈጠሩም። እነ ሽመልስ አብዲሳ አልተፈጠሩም አባቴ። ይሄ ሲባል የኦሮሞን ኤሊት ወይ ደግሞ ህዝብ አይደለም። በኦሮሞ ህዝብ የሚምለው ይሄ ግብስብስ ዘራፊ ቡድን ግን መንግስት ለመሆን የታደለ አይደለም። ስለዚህ የፈለገ ዛቻ ብትሰነዝር በዛቻ ቀርቶ በድሮን የማይመለስ በከባድ መሳሪያ በታንክ የማይመለስ እሳት አለሎ የጣልክበት የማይመለስ ትውልድ ተፈጥሯል።
ስለዚህ በጥይት ልታቆመው ያልቻልከውን በማስፈራራት በቃላት በፍጹም ወደ ኋላ እንዲያፈገፍግ ልታደርገው አትችልም። ስለዚህ ባጫ ደበሌ ሆይ ወደ 4 ኪሎ የሚመጡት ዛሬም በምትናገረው ትናንትም በተናገርከው ጄኖሳይድ ያዋለደ ንግግር አንተን ለመጠየቅና ስልጣን ላይ ለመቀመጥ ይመጣሉ። ሌላው ምክክሩ ሊቋረጥ መሆኑ ተሰምቷል። ፉግግሩ እንበለው ምክክሩ ሊቋረጥ መሆኑን የደረሰ መረጃ ያመለክታል። ለዚህ ምክንያቱ ከተሰብሳቢዎች መካከል ወጣ ያለ ሐሳብ የሰጡን ወጣ ያለ ማለት የተሻለውን አማራጭ ግን ደግሞ ለሆድ የማይጥመውን አማራጭ የሰጡ ተሳታፊዎችን ውጭ ላይ የማስፈራራት ስራ በሰፊው እየተሰራ በመሆኑ የተነሳ አዲስ አበባ የኦሮሚያ ካልሆነች አመጽ ይነሳል፣ አገር ይፈርሳል እያሉ የማስፈራራት ተግባር በስፋት እየተሰራበት በመሆኑ የተነሳ ቅሬታ ተሰምቷቸዋል ይላል። ሌላው ከተመረጠው ተሳታፊ ውጭ የሆነ ታዳሚ ወደ አዳራሽ የማስገባትም ስራ እየተሰራ በመሆኑ የተነሳ ተሳታፊ ያልሆኑ ኃይሎች እየገቡ በየአዳራሾቻችን እየመጡ የሚታዘቡን የሚሰልሉን ስለምንድን ነው የሚል ቅሬታ መቅረቡን የደረሰ መረጃ ያመለክታል። ግንዛቤ የሚፈጥሩ የመድረክ መሪዎች ተብለው ሰሞኑ የመጡትም ግንዛቤ ሊፈጥሩ ይቅርና የእነሱን ሀሳብ ተሰብሳቢው ላይ ሲጭኑ ተገኝተዋል። ኮሚሽኑም እርምጃ ወስዳለሁ እያለ ይገኛል። ኮሚሽነሮችን እየደወሉ ማስፈራራትም በሰፊው እየተሰራ ያለ ስራ ነው። ተሳክቶላቸዋል። ኦልሬዲ ኮሚሽነሮችን ማስገበር ችለዋል። እነ ሽመልስ አብዲሳ ነግሬያለሁ፣ በአዲስ አበባ ጉዳይ ላይ አዲስ አበባ የፌዴራል ናት ብለህ ታስወስንና ነገ አዲስ አበባ ላይ ተረጋግተህ የምትኖርበት ሁኔታ የሚኖር ከመሰለ ተሳስተሃል፣ እንዳትሞክረው እየተባለ እየተደወለላቸው ይገኛል ይላል የደረሰ መረጃ። ሌላ ቡድን ላይ ሌላ አጀንዳ ላይ ሲመክሩ የነበሩ ተሳታፊዎችም በአዲስ አበባ ጉዳይ ላይ ወደሚመክረው ቡድን በመቀላቀል እንደዚሁ የማምታታት ስራ ሲሰሩ እንደነበረ በተለያዩ ሚዲያዎች ሲዘገብ ነበረ። ይሁንና ተሳታፊው የኢትዮጵያን 65% ሀብት የያዘች ከተማ ለአንድ ክልል አንሰጥም ብሎ በመወሰኑ የተነሳ አሁን ላይ ኦህዴድ አፍራሽ ሀሳብ ይዞ ተከስቷል ይላል የደረሰ መረጃ። የኦሮሚያና የአሁኑ የኢትዮጵያ ህገ መንግስት አይፈቅድም፣ አዲስ አበባን የፌዴራል እንድትሆን አይፈቅድም። ይሻሻላል ተብሎ የሚታሰበው ህገ መንግስት ስለማይፈቅድ ይህንን ማድረግ አትችሉም የሚል ተቃውሞ መቀስቀሳቸውን የጥለስ ምንጮች ገልጸዋል። ኦህዴድ ገግሟል አሉ። ገግሟል እና ይህንንም አሁን ላይ ሶሻል ሚዲያ ላይ እየተንሸራሸረ ይገኛል። በነገራችን ላይ አዲስ አበባ የፌዴራል ብትሆን የኦሮሚያ ክልል ብትሆን ራሷን የቻለች ክልል ብትሆን ምን ለውጥ ይኖረዋል? ምን ለውጥ ያመጣል? ምንም ለውጥ አያመጣም እኮ። አዳነች አቤቤ የምትመራት እስከሆነች ድረስ፣ አብይ አህመድ ጠቅላይ ሚኒስትር እስከሆነ ድረስ፣ የኦሮሚያ ፕሬዝዳንቱ ሽመልስ አብዲሳ እስከሆነ ድረስ፣ የአስተሳሰብ ለውጥ ማምጣት እስካልተቻለ ድረስ እነሱ ወደ ስልጣን ሲመጡ ይዘውት የመጡትን ፍኖተ ካርታ እሱን መሰረዝ እና በሌላ መቀየር እስካልተቻለ ድረስ የፈለገ ነገር ብታደርገው እና አብይ አህመድ እቅዳቸውን እንዳያሳኩ ልታደርጋቸው አትችልም። እነ ጌታቸው ሽፈራው ግን ተሰብሳቢው የፌዴራል ትሁን ብሎ ቢወስንም እነሱ የኦሮሚያ ሊያደርጓት ነው የሚል መረጃ ዛሬ እያሰራጩ ይገኛሉ። እነ ጌታቸው ዓላማ ግልጽ ነው። አንደኛ አሁን የምክክሩን አጀንዳ የሚያደርጉት የሚሰራውን ስራ እስኪ ተመልከቱ። ትግሉንም ይቃወማል፣ ምክክሩም ተስፋ እንደሌለው እየነገረን ይገኛል። ዓላማው ግን ምን መሰላችሁ? ዓላማው ምን መሰላችሁ? የወልቃይት ጉዳይ ብቻ ሳይሆን የአዲስ አበባም ጉዳይ እንደሚገዳቸው ለማሳየት ነው። ወያኔም ብቻ ሳይሆን ኦህዴድንም ተቃዋሚ ነን ለማለት የሚከተሉት ስትራቴጂ መሆኑን ማወቅ ያስፈልጋል። በተረፈ የኦሮሚያ ልትሆን ነው ሲሏችሁ ከከረሙ በኋላ የፌዴራል ሆነች እልል በል ብለው ነገ ሊመጡ ይችላሉ። ባለፈው አንድ ነገር ተናግሬ ነበር። ደስታ ማለት ያጡትን ነገር መልሶ ማግኘት ነው። ይህም የሆነው እንዲህ መሰላችሁ? አንድ ባለጸጋ ሀብት ያለው ግን ደስታ የሌለው ሰው ደስታ አጣሁኝ እያለ ለብዙዎች አወራ ነበረ። እና ደስታ ማግኘት ከፈለግ እዚህ አካባቢ እንደዚህ አይነት ጠቢብ ስላሉ ሂድና እሳቸውን አናግራቸው፣ ከዛ በኋላ በደስታ የምትንበሻበሽ አድርጓል በማለት ይመክሩታል። እና ያው ባለጸጋም ወደ ተባለው ጠቢብ ጋር ይሄድና በሀብት የተንበሻበሽኩ ሰው በሆንም ደስታ ላገኝ አልቻልኩም፣ ስለዚህ ምን ላድረግ በማለት ይጠይቀዋል። ባለጸጋውም በሱ ከረጢት የያዝከው ምንድን ነው ብሎ ሲጠይቀው ወርቅ ነው ይለዋል። እስኪ አምጣው ብሎ ወርቁን ከተቀበለው በኋላ ከአካባቢው ፈትለክ ብሎ ይሰወርበታል፣ ይጠፋዋል ማለት ነው። ባለጸጋውም ወይኔ ደስታ አገኛለሁ ብዬ ሳስብ ሀዘን ወረሰኝ፣ ሀብቴንም አጣውኝ በማለት ተስፋ ቆርጦ ወደ ሀገሩ እየተመለሰ ሳለ መንገድ ላይ ጠቢቡን ያገኘዋል። ወርቁን የነጠቀውን ጠቢብ ያገኘዋል።
ከዛ ያ ጠቢብም ወርቅህን ይዤብህ ሂጄ ነበረ ግን አሳዘንከኝ በማለት ወርቁን ሲመልስለት ሰውየው በደስታ መፍለቅለቅ ይጀምራል። ከዛ ጠቢቡ ምን ቢለው ጥሩ ነው፣ አየህ ደስታ ማለት ያጡትን ነገር መልሶ ማግኘት ነው አለ ይባላል። ስለዚህ ብልጽግናዎችም እያደረጉ ያሉት ይህንን ነው። ምንም እንኳን አዲስ አበባ የፌዴራል መቀመጫ ብትሆንም የፌዴራል መቀመጫነቷን ነጥቀው የኦሮሚያ ልትሆን ነው አሉን። ከዛ መልሰው የፌዴራል ያደርጉና በሐሳብ ደረጃ ነጥቀውን የነበረውን ነገር ማለት ነው። ልክ እንደ ባለጸጋው ሁሉ ባለጸጋው የተለየ ወርቅ አላገኘም፣ ይዞት የሄደውን ወርቅ ነው ያገኘው። ያንን መልሶ ሲያገኝ ግን በደስታ ስሜት ወደ ቤቱ ተመለሰ። በተመሳሳይ መልኩ እና አብይ አህመድም የፌዴራል የነበረችውን ከተማ የኦሮሚያ ልናደርጋን ነው ብለው ካስፈራሩ በኋላ የፌዴራል በማድረግ ሊያስፈነድቁን እየሞከሩ ያሉ ይመስላሉ። በተረፈ ጌታቸው ሽፈራው እያደረጉ ያለውን ነገር ስመለከት ልክ እነ ሞገስ የሚያደርጉትን ስልታዊ ድጋፍ እየሰጡ ይመስለኛል። የብልጽግናን አጀንዳ የማሻሻጥ ስራ እየሰሩ ነው ብዬ አምናለሁ። አሁን ከማንም በላይ የብልጽግና ደጋፊ ሆነው የተከሰቱት እነዚህ ኃይሎች ናቸው። ከማንም በላይ 130 ሚሊዮን ህዝብ በጉጉት የሚጠብቀውን ጥምረት ለማፍረስ እየተንደፋደፉ ያሉት እነዚህ ኃይሎች ናቸው። የምክክር ጉባኤው አጀንዳ እንዲሆን እያደረጉ ያሉትም እነዚሁ ናቸው። ምክንያቱም ብልጽግና ሁሉንም ነገራቸው እንዲያሳጣቸው አይፈልጉም። በነገራችን ላይ ለምሳሌ አዲስ አበባ የኦሮሚያ ብትሆን እነሱ ጉዳይ አይሰጣቸውም። የወልቃይት ጉዳይ ብቻ ነው የሚያሳስባቸው። ኢትዮጵያ አጠቃላይ ማለት ነው እሳት ተቀጣጥሎባት ስትነድ የሚመለከቱ ወልቃይትን እስካልነካ ድረስ ግድ አይሰጣቸውም። ግን አጀንዳቸውን ማጣት አይፈልጉም። ሊደግፉት የሚፈልጉት መንግስት ሁሉንም አጀንዳዎቹን እንዲያመክናቸው ስለማይፈልጉ አገዛዙን ለማትረፍ እየተንደፋደፉ ይገኛሉ። ኢትዮጵያን ለማትረፍ አይደለም፣ አዲስ አበባን ለማትረፍ አይደለም፣ ኦህዴድን ለማትረፍ ነው እየጣሩ የሚገኙት። ያ ግን ይሳካላቸዋል ብለን አናምንም። መቼ እንደሚጀመር ባይታወቅም አሁን ላይ በየአቅጣጫው ብዙ ነገሮች እየታዩ ይገኛሉ። ዛሬ የአማራ ክልል በአጠቃላይ ሚሊሻ ሰለጠንኩ ይህን ወደዚህ ላዘምት ነው ምናምን የሚሉ መወራጨቶችን ነው የወረዳ የዞን ኮሚኒኬሽን ቢሮዎች እየለጠፉ የሚገኙት። ሚሊሻ ሰልጥነናል ልናዘምት ነው ምናምን የሚል ነው ዛሬ ሶሻል ሚዲያውን ያለቀለቀው። ለዚህ ምክንያቱ ደግሞ ከባድ የሆነ ኃይል አይደለም በሳምንት ስልጠና ይቅርና የመጣ ያለውን ኃይል የሚቋቋም ተቋም የለም። ኤሊት ፎርስ በለው፣ ሪፐብሊክ ጋርድ በለው፣ መከላከያ በለው። ይሄ ደግሞ የታየ ነው። ትናንት እኮ የትግራይ ኃይል ብቻቸውን በመጡ ሰዓት ላይ ማን እንደመለሳቸው ይታወቃል። ዛሬ ያኔ የመለሳቸው አሁን ላይ ከቲዲኤፍ ጋር አብሮ ጥምረት ፈጥሯል። ይህንን ደግሞ በምንም መልኩ ልታቆመው አትችልም። ስለዚህ ያዋጩ ነገር አብይ አህመድ ስልጣን እንዲለቅ ጫና ማድረግ የብልጽግና ሰዎችም አሁን ነው ራሳችሁ ማዳን የሚገባችሁ። እሱ ትናንት የዘረፋችሁትን መረጃ በማውጣት ልትበሉኝ እያቀዳችሁ ቢሆንም እባላችኋለሁ የሚል መልእክት እያስተላለፈ ይገኛል። ግን ከተነጋገራችሁ ነገሮችን ማቅለል ትችላላችሁ። ከዛ ውጭ ያለው ነገር በሙሉ ራስን ዋጋ የሚያስከፍል ነው ማለት እወዳለሁ። በተረፈ የጠለስ ሚዲያ ቤተሰቦች ስቲከሮችን በማበርከት አበረታቱ። አሁን ላይ ለምን እንደሆነ አላቅም ሜምበርም እየጨመረ አይደለም። ስቲከሮችን ስታበረክቱ ሪኮመንዴሽን ይጨምራል፣ ኢምፕሬሽን ይጨምራል እና ስቲከሮችንም በማበርከት ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ዛሬ እስኪ 89 ሺህ እንግባ። ሁላችሁም ሰብስክራይብ አድርጉላለሁኝ። አመሰግናለሁ።